ቤተሰብ እንግዲህ እንዳያችሁ ዛሬ በዓል ሀይሚዬ የአበሻ ቀሚስም ሳትለብስ ቡርኬም አንድ ላይ ሌላ ጊዜ በዓል ላይ ታውቃላችሁ አይደለ ፏፈንተሽ ብለው ምናምን ነበር የምናያቸው። ዛሬ ግን ቡርኬም የለም ሀይሚዬም ብቻዋን እንግዲህ አይታችኋል። ህቡ ለምኖ ወደ እሙሽዬ ቤት ወስደዋል። አሁን ግን እኔ አንድ መልእክት ማስተላለፍ ፈልጋለሁኝ። እባካችሁ ይህን ቪዲዮ ላይክ አድርጉት፣ እንዲሁም ቆራርጣችሁ የፈለጋችሁበት ቦታ አድርሱት ማለት ነው። ብትፈልጉም ቲክቶክ ላይ ይህ መልእክት የማስተላልፈው ፕሊስ በምትወዱት ይዣችኋለሁ። እሺ ይሄንን መልእክት የማስተላልፈው እሙሽዬ እባክሽን አንቺ ብዙ አልተረዳሽ ይመስለኛል። በባለፈው እንደተጣሉ ታቂ ነበር፣ ግን መልሰው እንደታረቁ ነው የምታቂውና አሁን ግን እንደተጣሉ ራሱ የምታቂ አይመስለኝም እንደተረዳሁት ከሆነና ሀቡ እባክህን ይሄን ቪዲዮ እባካችሁ በምትወዱት ይዣችኋል። ይሄን ቪዲዮ ለሀቡ እንዲደርስ አድርሱልኝ ማለት ነው። አድርሱልኝ። በጣም ብዙ ቪዲዮዎችን ቆራርጣችሁ ቲክቶክ ላይ ትለቃላችሁ። ኦኬ፣ ለማንኛውም ቆራርጣችሁ ስትለቁት ይህ ቪዲዮ የሀና ማሩ ቪዲዮ ነው በሉና እየመጡ ሙሉውንም እንዲሰሙ በዛው ብታደርጉ ደስ ይለኛል ማለት ነውና ይህንን ለሀቡ እንድታደርሱ የሚፈልገው ምንድን ነው? ሀቡ እባክህ ቡርኬ ወደ አዲስ አበባ ሳይመለስ ወይም ደግሞ እንደዚህ በበዓል ምክንያት እንዲለየ ብቻ ሆነው ከሚያሳልፉ ለሙሽዬ ንገርና እንዲታረቁና እንዲስማሙ ነገሮቹን መፍታት ባለባቸው መንገድ እንዲፈቱ። ምክንያቱም በእርግጥ የተፈጠረው ነገር ከባድ ነገር ነው። ልጅን ያክል ነገር አርግዛ አንድ ሴት መጥታ ያ ሁሉ ነገር ተፈጥሮ እንደ ኖርማል ዛሬ በእርግጥ አበሻ ቀሚስ ለብሳችሁ ለምን አልመጣችሁም አንልም። ግን ቡርኬ ነገሩን ቀለል አድርጎ በቃ በይቅርታ አልፎ ትናንትና ያንን የቀለበት ፕሮግራም ከሚያዘጋጅ የይቅርታ ፕሮግራም አዘጋጅቶ ዛሬ እንደ የትኛውም ዩቱበር ነጭ የአበሻ ቀሚስ ለብሰው በበዓል ቢመጡ ምንኛ ደስ ባለኝ ነበር። እኔ የምፈልገው መልእክት ምንድን ነው? ሀቡ እባክህን ለሙሽዬ ነግረ ከሙሽዬ ጋር በመነጋገር በመስማማት ያለውን ችግር የሚፈታበት መንገድ ብትፈልግ። ምክንያቱም ጋሽዬ ችግሩ ነገር ውስጥ ከገቡ በቃ ነገሩ ይረዝማል። ጋሽዬ ነገሩ ርዝም ነው የሚያደርጉት እና እሙሽዬ በእርግጥ እሙሽዬ ንግግር እንኳን አችልም ብዙ ሚስኪን የኔ እናትና ንግግር ራሱ ብዙም አችልም እና አንዳንድ ሰው ንግግር በደንብ የሚችል ሰው አለ። አንዳንድ ሰው ደግሞ ነገሮችን መናገር የማይችል መግለጽ የማይችል ሰው አለ። ግን ቢሆንም ሀይሜ ለሙሽዬ የምትታዘዝ ናት። ስለምትታዘዝ ስለምትወድ ነው በበዓል ሄዳ እሙሽዬን የዘየረችው ማለት ነው። ስለዚህ ሀቡ አሁን አንተ እሙሽዬን ልታዘይር በሄድክበት በዛው ለምንድን ነው ፊት ለፊቷ ላይ ያለውን ነገር እውነታውን ለምን አልተናገርክምና ችግራቸው በትክክል እንዲፈታ መፍትሄ እንዲገኝነት ለምን አላረግም? እና አሁንም አረፈደም ቡርኬ በእርግጠኝነት ነው የምነግራችሁ። እግዚአብሔርን ጋይስ በዚህ 2 ቀን 3 ቀን ውስጥ አዲስ አበባ ይሄዳል። እኔ 100% መረጃ ስላለኝ ነውና ቡርኬ አዲስ አበባ ከመሄዱ በፊት እባካችሁ በቃ እነዚህ ልጆች እዛው ቡታጀራ ውስጥ ታርቀው ካልሄዱ ይሄ ነገር በጣም ይሰፋና ብዙ ነገሮች ያመጣል ብዬ አስባለሁና በጣም ደብሮኛል ጋይስ የእውነት። ስለዚህ እንዲታረቁ ለሙሽዬን ነገር ምክንያቱም በበዓል አስባችሁታል። እነ ሀይሚ በፊት በዓል እንዴት ነበር የሚያሳልፉት ታስታውሳላችሁ? የሀበሻ ቀሚስ አንድ አይነት ለብሰው ቡና እየቆላች ሀይሚ ቤቱን ፏ አርገው ምናምን ቀጢማው ምኑ እና ዛሬ ግን ከፋኝ እንደዚህ ሳያቸውና በጣም ነው ያዘንኩት። በጣም ከፍቶኛል። ሬል ነው የምነግራችሁ። ባይሆን ደስ ይለኝ ነበረ። በሆነው ነገር አላዝንም፣ ግን ነገም ሌላ ቀን ነው። ዋናው ነገር ችግሩ የሚፈታበት መንገድ መፈለግ ነው። ስለዚህ ሀቡ እሙሽዬ ጋ ይዘሃት መሄድክ መልካም ሆኖ ሳለ እባክህ የሚታረቁበትን መንገድ አመቻች። በቃ አመቻች፣ ይታረቁ በይቅርታ። አንተ ወንድምክን ምከረው፣ ቢያንስ እሷን ይቅርታ ሊጠይቃት ይገባል። ይቅርታ ይበላት። ሀይሚ በይቅርታ ታምናለች። ሲጀምር ይቅርታ ትላንትና ቀለበት ከሚስ ይቅርታ ቢላን ኖሮ ዛሬ ምን አይነት የሆነ በዓል ያሳልፉ ነበረ። በጣም ያማረበት በዓል ያሳልፉ ነበር እና የራሱ ስህተትም ጭምር ነው ለማለት ፈልጌ ነው ማለት ነው። እና ሀቡ እባክህን እዚህ ነገር ላይ ፎከስ እንድታረግ እንድታስማማለን። ቡርኬ ወደ አዲስ አበባ ከመሄዱ በፊት ችግሩ እንዲፈታ እፈልጋለሁ እና ሁላችሁም ይሄን ቪዲዮ ለሀቡ እንዲደርስ አድርጉ። እናንተም ደግሞ የሚያበረታ የሚያጠነክር ጥሩ ኮመንት ጻፉልኝ። እኔ ፒን አረገዋለሁ ማለት ነው ኮመንታችሁን ሁሉም ሰው እንዲያየው፣ እንዲሁም እነሱ ጋርም እንዲደርስ የእነሱን ሜንሽን ስለማድረግ ማለት ነው።
እና እንዲስማሙ ነገሩ እንዲፈታ። ምክንያቱም አሁን እየሰፋ በሄደ ቁጥር ነገሮች እየሰፉ በሄዱ ቁጥር ማለቂያ አይኖራቸውም። አሁን እሱ ተነስቶ ወደ አዲስ አበባ ይሄዳል። ታውቃላችሁ፣ ቤታቸው ኑሯቸው አዲስ አበባ ነው። አዲስ አበባ ጥሏት ከሄደ ደግሞ ምን አክል ነገር እንደሚፈጠር ደግሞ አስቡ። ችግሩን ለመፍታት በጣም ከባድ ይሆናል ማለት ነው እና እባካችሁ ይህን ነገር ላይ ፎከስ ቢደረግ፣ በቃ ፎከስ ቢደረግ ነው የሚለው። ሙሽዬ ብታስታርቃቸው፣ በቃ ብታስታርቃቸው ሙሽዬና ጋሽዬ ተነጋግረው ቢያስታርቋቸው ደስ ይለኛል። ሩታና ብርሽ እንኳን እኮ ታርቀዋል እኮ ጋይስ፣ ታርቀዋል እኮ። ስለዚህ የእሱስ ከሆነ እስኪረጋገጥ ድረስ ታርቀው ነገሩን ጊዜውን ልጅቷ መውለጃዋ እስኪደርስ ድረስ ቢጠብቁ ብዬ ነው የምለው። ትንሽ ከፋኝ ዛሬ የእውነት ሳላላየኋቸው። ሌላ ጊዜ ምን አይነት አሸብርቀው እንዴት ፏ ብለው የምናያቸው ልጆች በዚህ ምክንያት ተራርቀው ሳያቸው ትንሽ ደብሮኛል ማለት ነው። ሀይሚዬ አንቺም ይቅር ለእግዚአብሔር ብለሽ እንዳው ነገሩ ልጅቷ እስክትወልድ እውነታው እስኪታወቅ እስኪ እሱንም አረጋጊ። ወንድ ልጅ አንዳንድ ጊዜ ይደናበራል እና እኔ ቡርኬ ተደናብሯል ብዬ ነው ማስበው። ና አረጋጊው እስኪ ሀይሚ በተቻለሽ መጠን ማን ነው። እኛ እንወድሻለን አንቺን። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄንን መልእክት ለሀቡ አድርሱልኝ ፕሊዝ። ኦኬ ጋይስ።